በልጄ ላይ የደረሰው ነገር ዛሬ በእኔ ላይ ተፈጽሟል ያሉት ባሌ ውስጥ ድብደባ የደረሰባቸው የጤና ባለሙያ። ለ40 ዓመታት የጤና ባለሙያ ሆነው ያገለገሉት ዋቆ ከድር አርብ ሚያዝያ 2 2018 ዓ.ም በንጋት የተነሱት ከኦሮሚያ ክልል ባሌ ዞን ዋና ከተማ ባሌ ሮቤ ተነስተው ወደ ትውልድ አካባቢያቸው አጋርፋ ከተማ ለመጓዝ ነበር። ከ1978 ዓ.ም ጀምሮ ከጤና ረዳትነት እስከ ነርስነት በተለያዩ የክልሉ አካባቢዎች የሰሩት የጤና ባለሙያው ጡረታቸውን ለማስከበር ወዲህ ወዲያ እያሉ ነበር። ቦርሳቸው ውስጥም ሰነዶቻቸውን ይዘዋል። የአጭር ርቀት የሚጓዙ ተሽከርካሪዎች ወደሚገኙበት ወደ አሮጌ መናኸሪያው እየተቃረቡ ሲመጡ አንድ ወጣት ይጠራቸው እንደጀመረ ይናገራሉ። ወጣት ነው። በሩቅ ሆኖ ቁም አለኝ። ዞር ብዬ ሳየው የማላቀው ሰው ነው ይላሉ ዋቆ ዕለቱን ሲያስታውሱ። ይህ ሰውዬ በበጎ እንደማይፈልገኝ ወዲያውኑ አካሄዱን አይቼ ተረዳው የሚሉት የጤና ባለሙያው ፈጠን እያልኩ ወደ መናኸሪያው መግባታቸውን ለቢቢሲ ተናግረዋል። ሀሳባቸው መናኸሪያ ውስጥ ከገቡ የጸጥታ አስከባሪዎች ይኖራሉ የሚል ነበር። እንዳሰቡት ግን ከለላ አሊያም የሚያስጥል አላገኙም። ወደ መናኸሪያው ገብቼ ወደ 50 ሜትር እንደተጓዝኩ ደረሰብኝ። ሞባይልን አምጣ አለኝ። የትኛው ሞባይል ስል የወሰድክብኝን ሞባይል አምጣ አለኝ ሲሉ በሌብነት መወንጀላቸውን ይገልጻሉ። የግለሰቡን ሞባይል አለመውሰዳቸውን ቢናገሩም አልታመኑም። ግለሰቡ ሊያምናቸውና ሊያዳምጣቸው እንዳልቻለ የሚያስረዱት ዋቆ ቦክስ ነው የጀመረው ይላሉ። ደጋግሞ መታኝ። የነበሩ የተሽከርካሪ ረዳቶች መናኸሪያ ውስጥም የነበሩ ሰዎች በቃ ግር ብለው መጡ። እነሱም ሌባ ሌባ ብለው መቱኝ። በኃይል ነው የመቱኝ ሲሉ የደረሰባቸውን ያስታውሳሉ። ይህ ድርጊት በጤና ባለሙያ ዋቆ ላይ የደረሰውን ድብደባ የሚያሳዩ ቪዲዮዎች ባለፈው ሳምንት መጨረሻ ማህበራዊ ሚዲያ ላይ ተለቀዋል። በአንዱ ቪዲዮ ላይ በእጃቸው ቦርሳ የያዙት ዋቆ በርካታ ሰዎች እየተከተሏቸው ለመሸሽ ሲሞክሩ ይታያሉ። አንድ ሰው ማጅራታቸው ላይ ዘሎ እጁን በኃይል ጭንቅላታቸው ላይ ሲያሳርፍ ተቀርጿል። እየጮሁ ለመሸሽ የሚሞክሩት ዋቆ በግራ በኩል ያለው ግንባራቸው ላይ እብጠት ይታያል። ሌላ ቪዲዮ የሚያሳየው ደግሞ በበርካታ ሰዎች ተከበው እየጮሁ ነው። ሌባ፣ ሌላም አውጣ አውጣ የሚሉ ሰዎች ድምፅም ይሰማል። ብዙ ሰዎች ከፊትም ከኋላም ያሉ ኪሶቻቸውን ሲፈትሹ ይታያሉ። የደረት ኪሳቸውን የሚፈትሽ አንድ ሰው አንዳች ነገር ሲያወጣ ተቀርጿል። ዋቆ ለቢቢሲ ሲናገሩ ቦርሳዬን ፈተሹ፣ ኪሴንም ፈተሹ፣ አንዱ ይደበድበኛል፣ ሌላኛው ይረግጠኛል ብለዋል። ለትራንስፖርት ብለው በተለያዩ ኪሶቻቸው ይዘውት የነበረ 4000 ብር ገደማ መወሰዱንም ገልጸዋል። ከብዙ ድብደባ በኋላ በመጨረሻ በአቅራቢያ ወደሚገኝ ፖሊስ ጣቢያ መወሰዳቸውን ያስታውሳሉ። ፖሊሶቹ እሱንም እኔንም ጠየቁን። በጣም ስለመታኝ ፊቴ ሁሉ ስላበጠ እርሱን አስገብተው አሰሩት። እኔን ደግሞ ሂድና ታከም ነው ያሉኝ ሲሉ ለቢቢሲ ተናግረዋል። የጤና ባለሙያው ላይ የደረሰውን ድብደባ የሚያሳዩ ቪዲዮዎች ማህበራዊ ሚዲያ ላይ በስፋት መሰራጨታቸውን ተከትሎ በርካታ ሰዎች ቁጣቸውን ገልጸዋል። የባሌ ሮቤ ከተማ አስተዳደር ፖሊስ መምሪያ ባወጣው መግለጫ አቶ ዋቆን በመደብደብ የተጠረጠሩት 7 ሰዎችን በቁጥጥር ስር መዋሉን አስታውቋል። በተጠርጣሪዎቹ ላይ ሕጋዊ እርምጃ ለመውሰድ ጉዳዩን እያጣራ መሆኑንም ገልጿል። የጤና ባለሙያው ዋቆ በተፈጸመባቸው ድብደባ ከፍተኛ ቁስለት ደርሶባቸዋል። የግራ እጃቸው ትንሿ ጣት ላይ ስብራት ነገር እንደደረሰባቸውም ይናገራሉ። ቁስል ሊድን ይችላል፣ ስጋዬን ነው የመቱኝ፣ ምንም ችግር የለውም የሚሉት ዋቆ ከአእምሯቸው የማይጠፋው ግን በልጃቸው ላይ የተፈጸመው ተግባር እሳቸው ላይም መድረሱ እንደሆነ ያስረዳሉ። የ25 ዓመቱ ልጃቸው ረመዳንን ያጡት በሐምሌ 2010 ዓመተ ምህረት ነበር። ወቅቱ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣቱን ተከትሎ በተለያዩ የሀገሪቱ ክፍሎች ግጭቶችና አለመረጋጋቶች የነበሩበት ነበር። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎችም ግጭት ተነስቶ ነዋሪዎች መገደላቸው ይታወሳል። የጤና ባለሙያው ዋቆ እንደሚናገሩት ልጃቸው ረመዳን የመኪና ረዳት ነበር። የመኪና ረዳት ስለነበረ ከሮቤ ወደ ሶማሌ ክልል ሄደ። እዛ ደርሶ በሶማሌ ልዩ ኃይል በዱላ
በአሰቃቂ ሁኔታ ተገድሏል ይላሉ። የልጃቸው ሞት ሐዘን ውስጥ ከቷቸው እንደነበር የሚናገሩት ዋቆ ከቢቢሲ ጋር ቃለመጠየቅ በሚያደርጉበት ወቅት መናገር ከብዷቸው ለሴኮንዶች ዝም ይሉ እንደነበር ቢቢሲ ገልጿል። ሐዘን በተጫነው ድምፅ በልጄ ላይ የደረሰው ነገር ዛሬ በእኔ ላይ ተፈጽሟል ብለዋል። ከአእምሮዬ የማይጠፋው ሁለት ነገር ነው። አንደኛው በልጄ ላይ የደረሰው ነገር የአእምሮ ቁስለት ሆኖብኛል። ደግሞ እንደዚህ አይነት ነገር በእኔ ላይ ሲደርስ ተጨማሪ ቁስለት ነው ሲሉ ተናግረዋል። ስልክ ሰርቆኛል በሚል የወነጀላቸው ወጣት እኔን ሳይረዳ ነገሩን ሳይረዳ ለቦክስ መሮጡ ጥሩ አይደለም፣ መታኝ፣ ጎዳኝ ለሌሎችም ደግሞ አጋልጦኛል ሲሉ በደቦ የደረሰባቸውን ድርጊት እንዳሳዘናቸው አንስተዋል። ግለሰቡ ቦርሳቸው ውስጥ ያሉትን ሰነዶች ከተመለከተ በኋላ እንደተደናገጠ፣ መሳሳቱ እንደገባውና እንደተጸጸተ ገልጿል። በተለይ ወጣቶች ነገሩን ሳያጣሩ ለድብደባ መሮጣቸውን አንስተው ወቅሰዋል። ዋቆ በባሌ ሮቤ ከተማ መናኸሪያ ውስጥ የደረሰባቸው ድብደባ ተቀርጾ በማህበራዊ ሚዲያ መሰራጨቱም ስጋት ላይ ጥሏቸዋል። እያንዳንዱ ሰው ጋር ሲደርስ ብዙ ሰው ነው የሚያየው፣ ለእኔ ጥሩ እንዳልሆነ አውቃለሁ ብለዋል። ዋቆ ላይ የተፈጸመውን ድብደባ የሚያሳዩ ቪዲዮዎች ከተለቀቁ በኋላ የማህበራዊ ሚዲያ ተጠቃሚዎች እርዳታ እንዲደረግላቸው ጠይቀዋል። ቅዳሜ ዕለት በአዲስ አበባ ኤግዚቢሽን ማዕከል የሽልማትና የምስጋና ስነ ስርዓት ሲያካሄድ የነበረው አዋሽ ባንክ ለአቶ ዋቆ የ500 ሺህ ብር የክብር ሽልማት ማበርከቱን አስታውቋል። የባሌ ሮቤ ከተማ አስተዳደርም ለጤና ባለሙያው ቤት መስሪያ መሬት እንዳበረከተላቸው የሚገልጹ መረጃዎች በስፋት ተሰራጭተዋል። ስለ እነዚህ ስጦታዎች ከቢቢሲ ጥያቄ የቀረበላቸው ዋቆ የተለያዩ ሰዎች ወደ ባንክ አካውንታቸው ካስገቡት የተወሰነ ገንዘብ ውጪ እጃቸው ላይ የገባ ነገር እንደሌለም ተናግረዋል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ሀሳብ በሌላ ዜና እስከምንገናኝ ለዛሬ አበቃን።